ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው በሚል የተሰራጨውን መረጃ አስተባብላለች። ጉዳዩ ግን ግብፅንና ሶማሊያን ያባነነ ነው። ሲዘብቱ የከረሙት መጠራጠር ጀምረዋል። አዲስ ዱብዳ። አብራችሁን ቆዩ። እስራኤል የሁቲ አማጽያንን ለመመከት በሚል በሶማሊላንድ ወታደራዊ ጦር ሰፈር ለመገንባት ማቀዷን በተመለከተ የወጡትን ዘገባዎች የሀርጌሳ አስተዳደር መሰረተ ቢስ ሲል አጣጥሎታል። እንደ አውሮፓውያኑ የዘመን ቀመር መጋቢት 11 ቀን በብሉምበርግ የዜና አውታር በተሰራጨው ዘገባ እስራኤልና ሶማሊላንድ የጸጥታና ደህንነት ስምምነት ለመፈጸም በድርድር ላይ እንደሚገኙና ይህ የሁለትዮሽ ንግግርም በበርበራ ወደብ አቅራቢያ እስራኤል የመሬት ይዞታን የመፍቀድ ሀሳብን ያካተተ መሆኑን አስፍሮ ነበር። ይኸው ዘገባ አክሎም እስራኤል የሁቲ አማጽያን እንቅስቃሴን ለመግታት በማሰብ በቀይ ባህር ዳርቻ በምትገኘው ሶማሊላንድ ውስጥ የራሷን የጦር ሰፈር ልታቋቁም እንደምትችል አመላክቷል። ይህን ተከትሎ የሁቲ አማጽያን መሪ የሆኑት አብዱል ማሊክ አልሁቲ ባለፈው ታህሳስ ወር በሰጡት መግለጫ እስራኤል በሶማሊላንድ የምታገኘው ማንኛውም አይነት ይዞታ በቀጥታ እንደ ወታደራዊ ጥቃት ኢላማ ተደርጎ እንደሚወሰድ ማስጠንቀቂያ ሰጥተዋል። We came specially from Israel to say you very clear. We are with you, we support you. ለሶማሊላንድ ሉዓላዊነት ቀዳሚ ዕውቅና ከሰጠችው እስራኤልና በሀርጌሳ መንግስት መካከል ተካሂዷል የተባለውን ይህንኑ የዲፕሎማሲያዊ ውይይት የሞቃዲሾ አስተዳደር በጥብቅ አውግዞታል። የሶማሊያ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ባለፈው ጥር ወር ከአልጀዚራ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እስራኤል በሶማሊላንድ ወታደራዊ ጦር ሰፈር የምታቋቁም ከሆነ ድርጊቱ የሞቃዲሾን ሉዓላዊ ግዛት አንድነት እንደመጣስ የሚቆጠር መሆኑን አሳስበዋል። ጉዳዩን በተመለከተ ከቢቢሲ ማብራሪያ የተጠየቁት የሶማሊላንድ የውጭ ጉዳይ ሚኒስትር አብዲራሂም ዳሂር አዳም በበኩላቸው ሀገራቸው ከእስራኤል ጋር ያላት የዲፕሎማሲ ግንኙነት በጋራ ጥቅምና ፍላጎት ላይ ብቻ የተመሰረተ መሆኑን አብራርተዋል። ሚኒስትሩ በንግግራቸው ሁለቱ መንግስታት እርስ በርስ የእውቅና ልውውጥ ስላደረጉት ጠንካራ የዲፕሎማሲያዊና የምጣኔ ሀብታዊ ትስስርን መመስረት የሚያስችላቸው ሁኔታ እንዳለ ጠቁመው፣ ይሁን እንጂ ይህ ግንኙነታቸው ማንኛውንም አይነት ወታደራዊ ትብብርን እንደማያካትት አረጋግጠዋል። አያይዘውም የውጭ ጉዳይ ሚኒስትሩ ለጦር ሰፈር ግንባታ የሚውል ምንም አይነት የመሬት ይዞታ ከሶማሊላንድ በኩል ለማንም አለመሰጠቱን አጽንኦት ሰጥተዋል። እስራኤል በሶማሊላንድ መሬት ላይ ጦር ሰፈር እንድትገነባ የሚያስችል ይፋዊ ስምምነት ላይ መደረሱን የሚያትቱ የሚዲያ ዘገባዎችም ከዋናው አውድ ውጭ ተነጥለው የተወሰዱ መሆናቸውን አስረድተዋል። የሶማሊላንድ መንግስት ከማንኛውም አካል ጋር በሚስጥር የሚፈጽመው ስምምነት አለመኖሩን የጠቆሙት ሚኒስትሩ በድብቅ የተካሄዱ ውይይቶች አሉ በሚል የሚሰራጩ ዘገባዎች የሶማሊላንድን ዓለም አቀፋዊ ገጽታ ለማበላሸት ሆን ተብሎ የተቀነባበሩ የፕሮፓጋንዳ ዘመቻዎች ናቸው በማለት ተችተዋል። ሁቲዎችን ኢላማ ለማድረግ የሚወሩ ትርክቶች የሶማሊላንድ ታሪካዊ ጠላቶች የሚነዙት ፖለቲካዊ ፕሮፓጋንዳ ነው ሲሉም ለቢቢሲ ገልጸዋል። በተጨማሪም ሶማሊላንድ በየመን ውስጥ የፖለቲካ ውጥረት ውስጥ ምንም አይነት ተሳትፎ እንደሌላትና የሁቲ ታጣቂዎችን በሀርጌሳ ላይ አንዣበበ የተለየ የደህንነት ስጋት እንደማይፈጥሩ አብራርተዋል። የውጭ ጉዳይ ሚኒስትሩ በገለጻቸው ማጠቃለያ ላይ ለሶማሊላንድ ከእስራኤል ጋር ያላት ትብብር ሀርጌሳ ከሌሎች የቀጠናው ሀገራት ጋር ካላት መደበኛ ግንኙነት ተለይቶ በጥርጣሬ ሊታይ የማይገባው መሆኑን አሳስበዋል። ሶማሊላንድ ከእስራኤል መንግስት ጋር ዘላቂ የምጣኔ ሀብትና የስትራቴጂ አጋርነት ለመመስረት ሙሉ ዝግጁነት አላት። ነገር ግን በአሁኑ ወቅት በተግባር የተጀመረ ምንም አይነት እንቅስቃሴ የለም። ወደፊትም ማንኛውም አይነት ውይይት ሲኖር ግልጽነትን በተላበሰ መልኩ የሚካሄድ ይሆናል ብለዋል። የጦር ሰፈር ግንባታውን ጉዳይ ፈጽሞ ከእውነት የራቀ ፈጠራ ሲሉ ያጣጣሉት የውጭ ጉዳይ ሚኒስትሩ ከዘገባው መሰራጨት ጀርባ ያሉ አካላት የሶማሊላንድን ገጽታ በዓለም አቀፉ መድረክ በተዛባና አሉታዊ በሆነ መንገድ ለማቅረብ የሚሹ ኃይሎች መሆናቸውን አክለው ገልጸዋል። በዓለም አቀፍ ፖለቲካ ውስጥ እውነት ጫማዋን እስክታጠልቅ ድረስ ውሸት ዓለምን ዞራ ትመጣለች ይባላል። ይህ አባባል በተለይ እጅግ የተወሳሰበና የአያሌ ሀያላን ሀገራት የጥቅም ግጭት ማዕከል በሆነ የቀይ ባህር ቀጠና ላይ ለሚናፈሱ መረጃዎች በሚገባ ይሰራል። ይህ የሶማሊላንድ አስተባባይ መግለጫና ከጀርባው ያለው የጂኦፖለቲካዊ ውጥረት የቀይ ባህርና የአፍሪካ ቀንድ ቀጠና ምን ያህል ውስብስብና ለተደራራቢ ቀውሶች የተጋለጠ መሆኑን ፍንትው አድርጎ የሚያሳይ ነው። ምንም እንኳን ሀርጌሳ የጦር ሰፈር ግንባታውን ፍጹም ሐሰት ብላ ብታስተባብልም ጉዳዩ ወደ አደባባይ መውጣቱ ብቻ በቀጠናው ላይ ሊፈጥር የሚችለው የፖለቲካ ንዝረት ቀላል የሚባል አይደለም። የቀይ ባህር የበርበሬ ጭስ የሆነው የባቤል መንደብ ስትራቴጂካዊ ጠቀሜታ ቀጠናውን የአያሌ ዓለም ሀያላንና የመካከለኛው ምስራቅ ሀገራት የሽኩቻ መድረክ አድርጎታል። በእንዲህ አይነት እጅግ ተለዋዋጭና ስስ በሆነ ቀጠና ውስጥ የእስራኤል ጦር ሰፈር ሊገነባን የሚለው ወሬ የየመን ሁቲዎችን ቁጣ ከመቀስቀስ ባሻገር በመካከለኛው ምስራቅ እየተካሄደ ያለው የውክልና ጦርነት በቀጥታ ወደ አፍሪካ ቀንድ እንዲዛመት በር የሚከፍት አደገኛ ጠብ ጠንሳሽ ክስተት ተደርጎ ሊወሰድ ይችላል።
ያካሄድ በቀጠና ያለውን ነባራዊ ጸጥታ ቀውስ ይበልጥ በማወሳሰብ የትጥቅ ግጭቶችንና የፖለቲካ ግልግሎችን ወደ ላቀ ደረጃ ያሸጋግራቸዋል። የሁቲ አማጽያን በቀይ ባህር ላይ የሚያደርጉትን ጥቃት ለማክሸፍ በሚል ሰበብ እስራኤል በሶማሊላንድ ወታደራዊ ሕልውናዋን ማረጋገጧ የኢራንንና የደጋፊዎቿን ቀጥተኛ የጥላቻ ኢላማ ወደ ሀርጌሳ የሚያዞር ነው። ይህም በዝሆኖች ጠብሳሩ ነው የሚጎዳው እንደሚባለው ቀድሞውንም በደህንነት በአየር ንብረት ለውጥና በውስጣዊ ግጭቶች ለሚታመሰው የአፍሪካ ቀንድ ተጨማሪ የውጭ ጣልቃ ገብነትና የጦርነት አውድማነትን ይጋብዛል። የሶማሊያ መንግስት የሉዓላዊነት ጥያቄን በማንሳት የሚያደርገው የዲፕሎማሲና የፖለቲካ ተቃውሞ ሲታከልበት ደግሞ በሞቃዲሾና በሀርጌሳ መካከል ያለው የረጅም ጊዜ መቃቃር ወደ ከፋ ወታደራዊ ፍጥጫ ሊያመራ የሚችልበት እድል እጅግ ሰፊ ይሆናል። በዚሁ ስብስብ የጂኦፖለቲካዊ ቼዝ ጨዋታ ውስጥ የኢትዮጵያ አቋምና ምልከታ እጅግ ወሳኝና በጥንቃቄ ሊመረመር የሚገባው ጉዳይ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በርና የወደብ አጠቃቀም የመግባቢያ ስምምነት የፈጠረውን ቀጠናዊ ውጥረት ተከትሎ የእስራኤል በበርበራ አካባቢ መገኘት ለኢትዮጵያ ባለሁለት ስለት ሰይፍ ሊሆንባት ይችላል። በአንድ በኩል የባህር ላይ ደህንነትን ከማስጠበቅና የዓለም አቀፍ የንግድ መስመርን ከሁቲዎች ጥቃት ከመከላከል አኳያ የእስራኤል አቅም ለኢትዮጵያ የባህር ላይ ንግድና ኢኮኖሚ ደህንነት ቀጥተኛ ያልሆነ መረጋጋትን ሊፈጥር ይችላል። በሌላ በኩል ግን ኢትዮጵያ በአረቡ ዓለም በተለይም ከግብጽ ጋር ያላት የህዳሴ ግድብ ድርድርና የዲፕሎማሲ ሽኩቻ ባለበት አውድ የእስራኤል በሶማሊላንድ መገኘት የአረብ ሊግ ሀገራትን ይበልጥ አስቆጥቶ በኢትዮጵያና በሶማሊላንድ ላይ የተባበረ የጠላትነት ግንባር እንዲፈጥሩ ሊገፋፋቸው ይችላል። ስለሆነም ኢትዮጵያ ይህንን ክስተት በከፍተኛ ጥርጣሬና የራሷን ብሔራዊ ጥቅም ሊያስጠብቅ በሚችል ስትራቴጂካዊ ስሌት ሚዛን ላይ አስቀምጣ እንደምትመለከተው አያጠያይቅም። የቀጠናው ሌሎች ቁልፍ ተዋናዮችም ይህን አዝማሚያ በከፍተኛ ስጋት ነው የሚከታተሉት። በተለይም የአባይ ወንዝን ፖለቲካ እንደ ብሔራዊ ህልውና ጉዳይ የምትቆጥረውና የቀይ ባህርን ደህንነት የብሔራዊ ጸጥታው አካል አድርጋ የምታየው ግብጽ እስራኤል በአፍሪካ ቀንድና በቀይ ባህር መግቢያ ላይ ወታደራዊ ኃይል ማስፈሯን እንደ ትልቅ ስትራቴጂካዊ ስጋት ትወስደዋለች። ግብጽ ቀድሞውንም ቢሆን በሶማሊያ በኩል የጦር ስምምነቶችን በማድረግ በቀጠና ያላትን ተጽዕኖ ለማስፋትና ኢትዮጵያን ለመክበብ እየሞከረች ባለችበት በአሁኑ ወቅት የእስራኤል በሀርጌሳ በኩል ብቅ ማለት የካይሮን የቀይ ባህር የበላይነት ህልም የሚያጨናግፍ ነው። ጅቡቲም ብትሆን የበርበራ ወደብ የራሷን የሎጂስቲክስና የኢኮኖሚ ጥቅም ይጋፋብኛል ብላ በምትሰጋበት በዚህ ወቅት የውጭ ወታደራዊ ኃይሎች መከማቸት ቀጠናውን የጦር ቀጠና አድርጎ የባህር ትራንስፖርትን ይበልጥ እንዳያስተጓጉልባት ትሰጋለች። ወደ ጀርባው ሴራ ስንመጣ እስራኤል ይህንን እርምጃ ለመውሰድ ብታስብ ወይም እንዲህ አይነት ዜናዎች እንዲናፈሱ ብትፈቅድ ከጀርባዋ ጥልቅ የደህንነትና የጂኦፖለቲካል ስሌቶች እንዳሏት መገመት አያዳግትም። ዋነኛውና ገሃዱ ዓላማ በእስራኤል ኢኮኖሚ ላይ ከፍተኛ ጫና እየፈጠረ ያለውን የየመን ሁቲዎችን የባህር ላይ ጥቃት በአጭር ርቀት መመከትና የንግድ መርከቦቿን ደህንነት ማረጋገጥ ነው። ይሁን እንጂ ከዚያም ባለፈ እስራኤል በአፍሪካ ቀንድ ቋሚ ጦር ሰፈር እንዲኖራት መፈለጓ የኢራንን የቀጠናው ተጽዕኖ ለመግታት በቀይ ባህር ላይ ያልተገደበ የስለላና የደህንነት መረብ ለመዘርጋት እንዲሁም በረጅም ጊዜ ስትራቴጂ ጠላት ናቸው የምትላቸውን ሀገራት ከጀርባ ለመክበብ የሚያስችላትን የፔሪፌሪ ዶክትሪን ለማጠናከር ያለመ ነው። በተጨማሪም ሶማሊላንድ ዓለም አቀፍ ዕውቅና ለማግኘት በምትሰራው ስራ ላይ እንደ ምዕራባውያን ሀገራት መግቢያ ድልድይ ሆና በማገልገል ሀርጌሳን በእጅ አዙር የፖለቲካ አጋር ለማድረግና በቀጠናዊ የኃይል አሰላለፍ ውስጥ ወሳኝ ሚና ለመጫወት ያሰበችበት ስውር አጀንዳ ሊሆን ይችላል። ይህ ሁኔታ በርካታ አንገብጋቢ ጉዳዮችን እንድናነሳ ያስገድደናል። የአፍሪካ ቀንድ ሀገራት የራሳቸውን የውስጥ ችግር በውይይት ከመፍታት ይልቅ ለምን የውጭ አያላን የፖለቲካ ጦርነት አውድማ መሆኑን መረጡ? የአፍሪካ ህብረት ይህን እያደገ የመጣውን የውጭ ጣልቃ ገብነትና የቀጠናውን ወታደራዊ ማዕከልነት ለመግታት ምን አይነት ተጨባጭ ፖሊሲ አለው? የሶማሌላንድ የእውቅና ፍለጋ ጉዞ አገሪቱንና ቀጠናውን ወደማያባራ የውክልና ጦርነት ውስጥ ቢከታትስ? እነዚህና ሌሎችም ተያያዥ ጉዳዮች የቀጠናውን የፖለቲካ ትኩሳት በሚገባ የሚያሳዩ ናቸው። የውጭ ኃይሎች የየራሳቸውን ብሔራዊ ጥቅም ለማስጠበቅ ሲሉ የሚዘረጉት የፖለቲካ መረብ ቀጠናውን ወደ ከፋ የውክልና ጦርነት፣ ወደ ጽንፈኞች መናኸሪያነትና ወደ ዘላቂ አለመረጋጋት እንዳይመራው በጽኑ ያሰጋል። በመሆኑም የቀጠናው ሀገራት በተለይም ኢትዮጵያ ረጅም ጊዜ የጋራ ደህንነትን ማዕከል ያደረገ ስሜታዊነትን ያስወገደና የጠራ ስትራቴጂ መከተል ዋነኛ የህልውና ጉዳይ ይሆንባታል።